እናውቃለን ግን አናደርግም። እንዴት አድርጌ ሰላም እንደምሆን አውቃለሁ ግን እንዴት አድርጌ እንደማላረፍድ አውቃለሁ ግን አረፍዳለሁ። ባህሪያችን ካልተቀየረ ድርጊታችን ካልተቀየረ ምንም ትርጉም የለውም። ግን ሰው ፓራዳይም እንዳለው አያውቅም። ዋና መሰረቱ የችግሩ የሰው ልጆች በዚህ ችግር እንቸገራለን። የምን ችግር? የእውቀትና የድርጊት ጋፕ is called the knowing doing gap። እናውቃለን ግን አናደርግም። በጣም ብዙ እናውቃለን ግን አናደርግም። የበለጠ እውቀት ስንጀምር ደግሞ እውቀቱ ይሰፋል፣ ድርጊቱ የተወሰነ ደረጃ ይጨምራል። ግን the more ስናውቅ the more ጋፑ ይሰፋል። እንደዚህ አይነት ችግር አለ የለ? እኔ እንዴት አድርጎ እንደዚህ እንደሚደረግ አውቃለሁ ግን አላደርገውም። እንዴት አድርጌ ሰላም እንደምሆን አውቃለሁ ግን ሰላም ከመሆነው ሰላም ማልሆነው ይበዛል። እንዴት አድርጌ ጎበዝ እንደምሆን አውቃለሁ ግን እያወቅኩ ሰንፋለሁ። እንዴት አድርጌ ጠዋት እንደምነሳ አውቃለሁ ግን አልነሳም። እንዴት አድርጌ ገቢዬን ማሻሻል እንደምችል አውቃለሁ ግን አላሻሽልም። እንዴት አድርጌ እንደማላረፍድ አውቃለሁ ግን አረፍዳለሁ። በእውቀታችንና በድርጊታችን ምን አለ? ጋፕ አለ። the more ስናውቅ the more ጋፑ ይሰፋል። the more ስናውቅ the more ጋፑ ይሰፋል። ይሄ ጋፕ ሳይሰፋ ስለ ህልም ማውራት ከጀመርን፣ ስለ ህልም ማውራት ከቀጠልን አሁንም እውቀት እንጨምራለን፣ ድርጊት ግን አይጨምርም። ባህሪያችን ካልተቀየረ ድርጊታችን ካልተቀየረ ምንም ትርጉም የለውም። ስለዚህ ይሄ ጋፕ ዛሬ ሰከን ብለን መለስ ብለን እንፈትሻለን፣ እናጸዳለን፣ እንቀይራለን። ያስማማናል? ያስማማናል? Are you ready? ይሄ ጋፕ የጀመረው አሁን አይደለም። the knowing doing gap አሁን አይደለም የጀመረ። ልጅ ያላችሁ ታስታውሳላችሁ? ወይ ደግሞ ልጅ ያላችሁ ሰዎች በአካባቢያችሁ ያለ ነገር ታስታውሳላችሁ? እንዴት ነው የሚሆነው? ህፃን ልጅ ቤት ማበላሸት አይፈልግም፣ ግን ምን ያደርጋል? ያበላሻል። ከሰል ይዞ ነው፣ ሳምቲንግ ይዞ ነው፣ የሆነ ነገር ይዞ ነው፣ ምን ያደርጋል? ቤቱ ያበላሻል። እና ማን ይመጣሉ? ወላጆች። አንተ ልጅ ይመከራል። እንደዚህ አድርጎ ቤት ይበላሻል፣ እንደዚህ በከሰል ግድግዳ ላይ ይጻፋል። የተለያየ ምን የተቀጣው አንተ? የተለያየ ቅጣቶች ይቀጣል አይደለም? ወላጅ ይመጣልና ለምን ነው እንደዚህ ያደረከው ብሎ ለልጁ ይመክረዋል አይመክረውም? ይመክረዋል፣ ይቆጣዋል፣ ይቀጣዋል። እና ልጁ ምን ይላል በወላጁ ፊት? አይ እኔ አላበላሽም፣ እኔ እንደዚህ አልነካም፣ እንደዚህ አላደርግም ብሎ ቃል ይገባል። እና የእውነት ነው ቃል የሚገባ። በቃ ከዚህ በኋላ አላበላ። ወንድምና እህት ካለው ምን ነው የሚለው? አይ ወንድም እህት ማማ ባባ እውነታቸው ነው፣ ግድግዳ ማበላሸት የለብንም፣ ቤት ማበላሸት የለብንም። የሆነ ማሽን ገጥመን ብንፈትሸው ኖሮ የእውነት ነው ማበላሸት የማይፈልገው። ማበላሸት አይፈልግም። ለምን ማማ ትቆጣለች? ለምን ባባ ይቆጣል? ግን ትንሽ ደቂቃ ከቆየ የሆነ ፕሮግራም ይነሳል ከውስጥ። እየተጫወተ እኮ ነው። አባት እናት ሄደዋል፣ እየተጫወተ ነው። ምን የሚል ፕሮግራም ይነሳል? ከሰሏን አንሳት ወይ ቀለሟን አንሳት እና ምን አድርግ፣ ተጫወትባት። በዛ ሰዓት አበላሽ አይደለም የሚለው ተጫወት። አሁን እዚህ ተመክረዋል። እንደዚህ ይደረጋል አይደረግም፣ እንደዚህ ይፈላናል አይሆንም፣ እንደዚህ ና። ትንሽ ደቂቃ ግን ይጀምራል። ወንድሙ እህቱ ይመጣሉ፣ ይቀላቀላሉ። ከ30 ደቂቃ በኋላ ቤቱ ምን ሆኗል? ሌላ ቤት ተቀይሯል። አንድ ቪዲዮ አይተን እንምጣ። የልጅ ትምህርት ቤት ይሄዳል። ትምህርት ቤት ሲሄድ የተለያዩ ትምህርቶች ይሰጡታል። ከዛ በፊት ተቀጥቶ ሊሆን ይችላል። እንደዚህ እንዳትረብሽ፣ እንደዚህ እንዳታደርግ አስተማሪ ይመጣልና ወደ ኋላ ዞር ብለህ እንዳታወራ እና ይሰማል። እኔ አልረብሽም፣ ከፊት ነው የምቀመጠው፣ ከሌላ ተማሪዎች አላወራም፣ አልረብሽም፣ እንደዚህ አላደርግም። ግን አንደኛ ፔሬድ ሳያልቅ ወደ ኋላ ዞሮ ምን ሊያደርግ ይችላል? ለራሱ ብቻ ሳይሆን የሚረብሸው ሌላ ልጆች ሊረብሽ ይችላል። አስተማሪ ይመጣል። ትናንት ነገርኩህ አይደል? ትናንት ዞረህ እንዳታወራ፣ እንደዚህ እንዳታደርግ ብያለሁ አይደል? አዎ ደስ ይደረጋል አይደረግም? ታዲያ ለምን አደረገው? እኔ እንጃ አላውቅም። ሌላ ተማሪ ካለ እሷ ናት፣ እሱ ነው። ከሌለ ግን ሂደዝን ነው።
ስለዚህ ይቀጣል፣ በንጋታው ይደግማል፣ ይቀጣል፣ ይደግማል። ቅጣቱ ሲበዛ ትንሽ የቀነሰ ሊመጣ ይችላል። ግን አስተማሪውም ሆኖ ተማሪውም ሆኖ ዋና ችግሩ ዋና መሰረቱ የችግሩ ምን መሆኑ አያውቁትም። ስለዚህ ቅጣቱ ይደጋገማል። ይሄ ልጅ ያድጋል። በቃ እኔ ቦርጫ ጠፋለሁ፣ ፊት ሆናለሁ፣ ጠንካራ ሆናለሁ፣ ብረት ሆናለሁ፣ እንደዚህ ሆናለሁ። ከዚህ በኋላ ሶፋ ላይ ቁጭ ብዬ ቲቪ ያየሁ ጃንክ ፉድ አልበላም፣ በርገር ምናምን ጤናማ ያልሆነ ምግብ አልበላም። በቃ እኔ የምታገኙ ስፖርት ቤት ነው፣ ጤናማ ምግብ ነው የምመገበው። እንደዚህ አላደርግም። ቤተሰቦቹ ሲገቡ ቁጭ ብለው ቲቪ እያየ ጃንክ ፉድ እየበላ ጃንክ መጠጥ እየጠጣ እንዴ ጂም ጀምራለሁ አላልክም እንዴ? አዎ። እንደዚህ አላደርግም አላልክም እንዴ? አዎ። ማይሆን ምግብ ጤናማ ያልሆነ ምግብ አልበላም አላልክም እንዴ? ያው ታዲያ ለምንድን ነው? አይ ሰኞ ግን ሰኞ ስትመጣ ደግሞ እንዴ ሰኞ ጀምራለሁ አላልክም እንዴ? ሰኞ እንደዚህ አደርጋለሁ አላልክም? አዎ። ታዲያ ለምን አታደርግም? ከዛ ሞቲቬሽናል ክላስ ይገባል። ሞቲቬሽናል ክላስ ይገባል። በቃ እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል፣ ህልሜ ለማሳካት 11 ሰዓት እነሳለሁ ወይ እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ። የሚቀጥለው አላርም ሲጮህ ፓራዳይሙ አለባብሶ ይተኛል። በአላርሙ ሙሉ ጎረቤት ተነስተዋል። በአላርሙ ሙሉ ቤተሰብ ተነስተዋል። የሞላ ሰው ብቻ ነው የማይነሳው። እነሳለሁ አላልክም እንዴ? አዎ። አይ ከአንድ በወሩ አንድ ጀምሮ ግን በወሩ አንድ ሲሆንም አጥፍቶ ተመልሶ ይተኛል። እንደዚህ ያለ አታድርጋት አላልክም? ግን ይመለሳል። ከዛ መስሪያ ቤት ይገባልና መስሪያ ቤት ገብቶ ደግሞ ምን ያደርጋል? ሁሌ ያረፍዳል። ከዛ ምክር ይሰጠዋል። እንደዚህ አይደረግም፣ አያስቀድመህ ከቤት ከወጣ አታረፍድም፣ እንደዚህ ማድረግ አለ። በሚቀጥለው ቀን በተመሳሳይ መንገድ አርፍዶ ይመጣል እና ይቆጣል። አንተ ልጅ እንደዚህ አድርገህ እንደዚህ አመቻቸልህ፣ እንደዚህ አድርጌልህ፣ እንደዚህ አታደርግም፣ ባለፈ ትናንት እንደዚህ ተቀጣህ አይደል? እንደዚህ አዎ። እንደዚህ ይረፈዳል አይረፈድም? ታዲያ ለምን አረፈድክ? እኔ እንጃ። ይቀጣል፣ ግን በንጋታው ይደግመዋል። ይሲ አለቃውም ይሁን ቀጪውም ይሁን ተቀጪውም ዋና በሽታ ዋና ምልክቱ የቱ ጋር መሆኑ አያውቅም። አርፋጅ ፓራዳይም ካለ ማርፈድ አይቀርም። ታክሲው አይደለም፣ መንገዱ አይደለም፣ ሌላ ጉዳይ አይደለም። በቃ አርፋጅ ፓራዳይም ያለው ሰው ያርፍዳል። በሰዓት የሚገባ ፓራዳይም ያለው ሰው አስቀድሞ ገብቶ የፈለክ እውቀት ልትሰበስብ ይችላለህ። ፓራዳይሙ ካልተቀየረ ምንም ነገር አይቀየርም። ግን ሰው ፓራዳይም እንዳለው አያውቅም። ምክንያቱም ለምን አረፈድክ ሲባል እኔ አርፋጅ ፓራዳይም አለኝ፣ እኔ ድሃ ፓራዳይም አለኝ፣ እኔ አልቃሽ ፓራዳይም አለኝ፣ እኔ አማራሪ ፓራዳይም አለኝ አይል። ምን ነው? ታክሲ ነው፣ መንገድ ነው፣ እሷ ናት፣ እነሱ ነው። ሁሌ ተወካይ አለ። ዋናው ፊት ለፊት ካላገኘው፣ ዋናው በሽታ ካልታከመ መድኃኒት የለው። የሰው ልጆች እናውቃለን። ከምናውቀው ግን ምን ያክል ነው የምናደርገው ነው ጥያቄው። እዚህ ያለን ሁላችን በምናውቀው ደረጃ ሌላ ትምህርት፣ የኔ ትምህርት ተውት፣ ፓራዳይም ሺፍት፣ ትልቅ ህልም አለኝ፣ ኤቭሪቲንግ ተውት። የምናውቀው ሁሉ ብናደርግ፣ እስካሁን ድረስ የምናውቀው ሁሉ ነገር ብናደርግ የት መድረስ እንችላለን? ፈጣሪ ብቻ ነው የሚያውቀው። እውነት ውሸት? የሰው ልጆች ትልቁ ችግራችን አለማወቃችን ብቻ አይደለም። ሲጀመር አናውቅም፣ ግን የምናውቀውም ትንሽ አይደለም። የምናውቀው ደግሞ በተግባር ብናደርገው፣ በምናውቀው ደረጃ ብናደርገው ኖሮ የት መድረስ እንችላለን? ፈጣሪ ብቻ ነው የሚያውቀው። ስለዚህ አዲስ ትምህርት ከመማራችን በፊት ለምንድን ነው የምናውቀው ማናደርገው ማየት አለብን። ምክንያቱም እዚህ ጋር ዋና ትኩረት ማድረግ የፈለግነው አናውቅም ብቻ ሳይሆን የምናውቀውም አናደርግም። ሞር እውቀት ስንጨምር ደግሞ ድርጊት ሊቀንስ ይችላል። ስለዚህ ምን ያክል እናውቃለን ሳይሆን ምን ያክል እንተገብራለን ነው። ትምህርት ቤት ትኩረት የሚያደርገው እውቀት ነው። የትምህርት ቤት ዋና ትኩረት እውቀት ነው። ትምህርት ቤት ስንሄድ ፊደሎች አናቅም። ትምህርት ቤት ስንሄድ መጻፍ አናቅም። ትምህርት ቤት ስንሄድ ማንበብ አናቅም። ስለዚህ ትምህርት ቤት ሙሉ ትኩረቱ ምን ላይ ነው?
እውቀት ነው። እያደግን ስንሄድም ትኩረት ምን ላይ ነው? እውቀት ነው። ትምህርት ቤት እንሄዳለን። እያንዳንዱ አስተማሪ መጥቶ ምን ላይ ነው ትኩረት የሚያደርገው? እውቀት። እውቀት ሰበስባለህ አመት ሙሉ። አመቱ መጨረሻ ሲደርስ ምን ይሰጣል? ፈተና ይሰጣል። ፈተና ሲሰጥህ ውጤት ካመጣህ ወደሚቀጥለው ክፍል ልታልፍ ትችላለህ። ትምህርት ቤት ትኩረቱ እውቀት እንጂ ምን አይደለም፣ ድርጊት አይደለም። ብዙ ነገሮችን ልናውቅ እንችላለን። ስለዚህ የሚቀጥለው ክፍል ትሄዳለህ፣ እውቀት ትሰበስባለህ። ትምህርት ቤት የሰጠን ነገር እናመሰግናለን። እዚህ ጋር ፖይንት ማድረግ የፈለግነው ትምህርት ቤት ኃይለኛ ትኩረቱ የባህሪ ለውጥ የድርጊት ለውጥ ሳይሆን ትምህርት ቤት ኃይለኛ ትኩረቱ የእውቀት ማከማቸት ነው። እሱም ወሳኝ ነው። ግን የምፈልገው ውጤት ለማግኘት እውቀታችን ብቻ ሳይሆን ባህሪያችን መቀየር አለበት፣ ድርጊታችን መቀየር አለበት። ስለዚህ ትምህርት ቤት እንሄዳለን። አመት ሙሉ አስተማሪ ይመጣል፣ መጽሐፍ ይሰጠናል፣ እውቀት እናከማቻለን። የተለያዩ የቋንቋ፣ የጂኦግራፍ፣ ማን የተወለደ፣ የትኛው ሀገር ከየትኛው ሀገር ጦርነት ሄዱ እንማራለን። እውቀት እናከማቻለን። ከዛ ሰዓቱ ሲደርስ ምን ይሰጠናል? ፈተና ይሰጠናል። ፈተና ሲሰጠን መልሱ ካወቅ ነው፣ በ1945 ማን እንደተወለደ ካወቅ ነው ወደሚቀጥለው ክፍል ልናልፍ እንችላለን። ግን የሚቀጥለው ክፍልም እውቀት እንጨምራለን። 12 አመት ሙሉ ሰው እውቀት ያሰባስባል። ከዛ ደግሞ 4 አመት ይጨምርበታል። ከሄደ ደግሞ ሌላ 2 አመት ወይ 4 አመት ይጨምራል። እንደሱ ያለ ይሄዳል። ይሄ ሁሉ እውቀት ካከማቸ በኋላ ይመረቃልና አንዳንድ ሰው ይሄ ሁሉ እውቀት ይዞ ምን ሊያጣ ይችላል? ስራ ሊያጣ ይችላል። በእውቀት ከፍተኛ ነው፣ በዲግሪ ከፍተኛ ነው፣ በማስተርስ ከፍተኛ ነው፣ በእውቀት ከፍተኛ ነው። ህይወት ላይ ግን የሚፈልገው ውጤት ላይ ያገኝ ይችላል። ከዛ ደግሞ የሆኑ ልጆች ይመጣሉ። 4ኛ ክፍል ነው ያቋረጡ፣ 8ኛ ክፍል ነው ያቋረጡ፣ 12ኛ ክፍል ነው ያቋረጡ። ነገር ግን የሚገርም ኩባንያዎች ጀምሮ የሚገርም ስራዎች ሰርተው የሚገርም መስሪያ ቤቶች ሲገነቡ ትልቅ ደረጃ ሲደርሱ እናያለን። እንዴ እኔ የሁሉ ትምህርት ተመሬ ይሄ 4ኛ ክፍል ያቋረጠ? ምክንያቱም 4ኛ ክፍል ሲያቋርጥ እሱ እኔ የተማርኩ ሲሆን እኔ ከሱ የበለጥኩ ነው ይመስለኝ። በእውቀት ደረጃ የጨመርኩ ነበር፣ በህይወት ደረጃ ግን ያልጨመርኩ ልሆን እችላለሁ። በህይወት የተማረ ሰው ያሸንፋል፣ ያልተማረ ሰውም ያሸንፋል። የተማረ ሰው ይሸንፋል፣ ያልተማረ ሰውም ይሸንፋል። እሱ አይደለም የምናየው ነው እውቀትና ድርጊት። ትምህርት ቤት ትኩረት የሚያደርገው ምን ላይ ነው? እውቀት። ምን ያክል እውቀት አከማችተሃል ነው። ልክ እንደ ትምህርት ቤት ብዙ ስልጠናዎች ኢትዮጵያ ውስጥም ዓለም ውስጥም ይሰጣሉ። ሰዎች እንደዚህ ተሰብስበው ይማራሉ። በዓለም ኢን ቢሊየንስ ገንዘብ ይወጣል። ግን ሰዎቹ ላይ ይቀየሩ ይችላሉ፣ ውጤቱ ላይ ይቀየሩ ይችላሉ። እውቀት ከፍ ልትል ይችላለህ፣ ባህሪ ግን ላይ ይቀየር ይችላል፣ ድርጊት ላይ ይቀየር ይችላል። ስለዚህ መጠንቀቅ አለብን። ላስት ክላስ የተማርነው ስለምንድን ነው? ስለ ህልም። መጽሐፍ የሰጠናችሁ ህልም እዚህ ጋር መጥቼ ህልም ብዬ ብሄድ ምን ሊጨምር ይችላል? እውቀት ሊጨምር ይችላል። 4 የህልም አይነቶች፣ 8 የህልም አይነቶች፣ 12 የህልም መንገዶች፣ ብዙ እውቀት ልታሰባስብ ይችላል። ህልም 4 አይነት ናቸው፣ የእውቀት የእቅድ ብዙን አንሳንስ ልንሰበስብ እንችላለን። ያ እውቀት ድርጊት ካልተቀየረ ምን ትርጉም አለው? ስለዚህ ባለፈ ህልም አስተማርኳቸው። ስንት ሰዎች ነው ሄደን የቆፈር ነው? ባለፈ ክላስ አሪፍ ነበር አልነበረም? ስንት ሰው ነው ከዚህ ሲወጣ በቃ አሁን ሄዳለሁና የምኞት ህልሜን አገኘዋለሁ ያለ ስንት ሰው ነው? እውቀት ሰበስባለ፣ ባህሪ ግን ለውጥ ላይኖር ይችላል። እውቀት ብቻ ምንም ትርጉም የለውም። ስለዚህ አእምሮ እንዴት እንደሚሰራ እናውቃለን፣ ግን በደንብ አድርገን እንፈትሻለን። ይሲ አእምሮአችን 2 ክፍሎች ነው ያሉት። አንዱ የአእምሮ ክፍል ምን ይባላል? ንቁ አእምሮ። አንዱ የአእምሮ ክፍል ምን ይባላል? ድብቁ። ንቁ የአእምሮ ክፍል ምን ነው የሚቆጣጠረው? እውቀት። ድብቁ የአእምሮ ክፍል ምን ነው የሚቆጣጠረው? ድርጊት። ሁለቱም ካልተቀየሩ ምንም ትርጉም የለውም። ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ እንዲቀየር ደግሞ ምን መቀየር አለበት? አእምሮዬ ደግሞ ስንት ክፍሎች አሉት? 2። አንዱ ንቁ የአእምሮ ክፍል ይባላል፣ አንዱ ድብቁ የአእምሮ ክፍል ይባላል። ለምሳሌ በንቁ አእምሮ ምን እናደርገው? እናስባለን። በድብቁ አእምሮ ደግሞ እምነታችን አለ። ለምሳሌ አንድ ሰው የሚያገኘው 5,000 ከሆነ የሚያስበው ስለ ስንት ነው? ስለ 5,000። የሚያምነው 5,000፣ የሚሰራው 5,000፣ የሚያገኘው
5,000 ስለዚህ የሰውዬ 60,000 ማግኘት ይችላል። አዎ ግን ምን መሆን አለበት? መቀየር። ወደ ምን ነው የሚቀየረው? ወደ ህልሙ ማሳካት የሚችል ሰው ነው የሚቀየረው። ስለዚህ መጀመሪያ ምን መቀየር አለበት? ንቁ አእምሮ መቀየር አለበት። መጀመሪያ እዚህ ጋር ይመጣልና በንቁ አእምሮ አንድ ሀሳብ መግባት አለበት። እስካሁን ድረስ 5,000 ያገኘሁ ማለት 60,000 ማግኘት አልችልም ማለት አይደለም። እስካሁን ድረስ ከሰርኩ ማለት ካሁን በኋላ ትርፋማ አልሆንም ማለት አይደለም። እስካሁን ድረስ አልቻልኩም ማለት ካሁን በኋላ አልችልም ማለት አይደለም። እስካሁን ድረስ አላለፈልኝም ማለት ካሁን በኋላ አያልፍልኝም ማለት አይደለም። እስካሁን ድረስ አልተቀየርኩ ማለት ከዚህ በኋላ አልቀየርም ማለት አይደለም። አሁን ንቁ አእምሮ ይከራከራል። እዚህ ግን ሳስተም ዳዊት ደግሞ አበዛው አሁን ብሎ ይከራከራል። ግን እውነት ከሆነ ንቁ አእምሮ ገምግሞ ይቀበላል። አሁን በእውቀት ደረጃ ህልሙ ገባለህ ማለት ነው። ንቁ ተቀይሮ ድብቁ ካልተቀየረ ግን ምንም ትርጉም የለውም። ምክንያቱም ኢሜጁ ላይ እንደምታዩት አቅማቸው ሲላይ ንቁ በቃ ጫፍ ነው፣ ድብቁ ሙሉ ነው። 24 ሰዓት ነው የሚቋጠረ። we're programmed። ድብቁ is years of programming. ንቁ በአንድ ሞቲቬሽን ክላስ ሊቀየር ይችላል። ድብቁ ግን ስራ ይፈልጋል። ምክንያቱም የድብቁ ችግር አይደለም፣ ድብቁ ሁሉ ነገር ነው የሚቀበለው። በድብቁ ግን አንድ ፕሮግራም ተገንብቷል። ያ ፕሮግራም ምን ይባላል? ፓራዳይም። ፓራዳይም ምንድን ነው? ፓራዳይም ፈጣሪ የሰጠን ግሩም የሆነ ስጦታ ነው።